ቁልፌን ንገረኝ። እኔ ካንተ ጋር በጣም ብዙ ነገር ነው ማስበው። ትናንትና የሆነ የተፈጠሩ አጋጣሚዎች ነበሩ። እሱን እናንተ መካከል የተፈጠረውን ነገር መቅረጽ አልቻልኩም እንጂ ወደ ሚዲያ አላወጣሁትም እንጂ የሆነ ነገር አለ እያለች እኮ ነው ሄርሜላ። ጉድ አብርሽ በድብቅ ሄዶ ከሩታ ጋር ግንኙነት እንዳለው ይፋ ተናገረች። ስለዚህ አብረው አድረዋል ማለት ነው። ሄርሜላ ጉዷን አልሰማች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። ሁሌም ከጎኔ ሆናችሁ የምታበረታቱኝ እጅግ በጣም አመሰግናለሁ። ፈጣሪ በሰላም ለሀገራችሁ ያብቃችሁ። እናም ማለት ነው አብርሽ ዛሬ ይመርጣል ተብሎ ተጠብቆ ነበረ ማለት ነው። ሩታን ይመርጣል ወይንስ ሄርሜላን የሚለው የብዙዎች ጥያቄ ነበረ ማለት ነው። እና በስተመጨረሻም ግን አብርሽ ሄርሜላን ሊመርጣት አልቻለም ማለት ነው። በግልጽ በይፋ እንደዚህ ብሎ የነገራት ነገር የለም። እንደውም ይባስ ብሎ ሩታ ከኛ ቤት ትናንትና የተፈጠረ ነገር አለ አለች ማለት ነው። ያ ማለት ከሩታ ጋራ ሂዶ አድርጓል ማለት ነው። ወይኔ በላቸው ሁለተኛ ልጅ እንዳይመጣ እንጂ ሰሞኑን እና ሄርሜላ ደግሞ ስለታወረሽ በፍቅር ማለት ነው ይህንን ማየት አልቻለችም። ገባችሁ? አልቀረጽኩትም እንጂ ምናምን ብላ እየጠየቀችው ነበር። ከዚህ በላይ እንዲ ነጭ ልብሳውን ነጭ ነው ካላሉሽ ውሃ ነጭ ነው ወይንም ካላሉሽ አታምኝም እንዴ? ከዚህ በላይ ለምንድን ነው ራስሽን የምታረክሽው? ከዚህ በላይ በግድ አፍቅረኝ፣ በግድ ውደደኝ፣ ለዛውም ባለትዳር ልጅ ያለው በግድ አግባኝ፣ በግድ ሚስት ሆን ለወደፊቱ መሆን እፈልጋለሁ። በቃ ልጁን አታጨናንቂው። አልፈለግም። እሱ ደግሞ የሆነ ሼም የያዘው ነገር አለ ማለት ነው። የሆነ በቃ አሁን ከተናገርኩኝ ብዙ የሚበላሹ ነገሮች አለ ማለት ነው። ከሩታ ጋር 80 ቀድጃለሁ ብሏል። ልጁ ነው ችግር የለውም ብለዋለች። ምንድን ነው የሚበላሽ ነገር ያለው? ስለዚህ አንቺን ለዶላር ይፈልግሻል፣ ሊሸቅልብሽ ይፈልጋል፣ አይዲያውን ማራዘም ይፈልጋል፣ ዩቲዩቡን ማሳደግ ይፈልጋል። ገባሽ? ግን አንቺ ጋራ ከሆነ ወዲህ ቻናሉ ያን ያክል እንትን አይደለም። ግን ቢሆንም ሊሸቅልብሽ ነው የሚፈልገው። በቃ ባጭሩ ሊደበርብሽ ነው የሚፈልገው እንጂ የእውነት አንቺን የሚፈልግሽ ቢሆን እስካሁን ድረስ ያግቢ ጥያቄ ጠይቅሽ ነበር፣ ቀለበት ያደርግልሽ ነበር፣ ሽማግሌ ልኮ ላግባሽ። ደቂቃም ሆነ ሰከንድ ማባከን አይፈልግም የእውነት አንቺን ቢፈልግሽ ኖሮ። ስለዚህ አንቺ የምታለቅሹ እንዴ ያቺ ደግሞ ያክስትሽ ልጅ ወይንም እህቴ ብለሽ ያመጣሻት እሷ ራሱ ማርታ ምን ሆና ነው? ቤተሰባችሁ በጠቅላላ የረከሰ ነው እንዴ? በዚህ ልክ እውነቱን ንገራት። ከዚህ በላይ ውርደት አለ እንዴ? በቃ አልፈልግም ማለት እኮ ባጭሩ ልጁ። ስለዚህ ጊዜሽን አታባክኝ። ነው ውድ ቤተሰቦቼ አሁን ላይ ብገባለሁ እንድትመጡ